ከክለባችን አርሰናል ጋር የአዲስ ተጫዋች ስም እየተያዘ ይገኛል። ባለፈው ዓመትም አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ጥረት አድርጎ እንዳልተሳካለት የሚታወቅ ነው። ነገር ግን በአሁኑ ክረምት እንግዲህ መድፈኞቹ አርሰናሎች የዚህን ተጫዋች ፊርማ ለማግኘት ከአሁኑ ማሰብ መጀመራቸው ተሰምቷል። በሌላ በኩል ማንቸስተር ሲቲ ከአርሰናል ጋር በአንድ ተጫዋች ጉዳይ ፉክክር ውስጥ ገብቷል። ይህንን ተጫዋች ለማስፈረም አስቀድሞ አርሰናል ነበር የሚፈልገው። አሁን ግን ማንቸስተር ሲቲም ይህንን ዝውውር ተቀላቅሎ ከአርሰናል ለመቀማት ጥረት ማድረግ ጀምሯል። ከትላንትና ምሽት ጀምሮ ማለት ነው። በሌላ በኩል ጋብርኤል ጄሱስ ወዴት ሊያመራ እንደሚችል እንደዚሁም ደግሞ ሊያንድሮ ትሮሳርድም ከቤሽክታሽ ውጪ ኤስ ሚላን ፍላጎት እንዳለው እየተሰማ ነው የሚገኘው። ዴክላን ራይስ ትላንትና ስለ አርሰናል የተናገረውን ንግግር ጨምሮ የዕለቱን ወሳኝ የዝውውር መረጃዎች እንደተለመደው በአማረ መልኩ ወደ እናንተ የማደርስ ይሆናል። ሰብስክራይብ ያላደረጋችሁ የአርሰናል ደጋፊዎች ከሆናችሁ በተለይ ይህ ቻናል ለእናንተ ነው። ሰብስክራይብ ማድረግ በየቀኑ የመድፈኞቹን መረጃ ማግኘት ትችላላችሁ ማለት ነው። ላይክ በማድረግ ቪዲዮውን እንድትጀምሩ እንደ ሁልጊዜው በአክብሮት እየጋበዝኳችሁ ሰላም ጤና ይስጥልኝ በያላችሁበት። እንግዲህ ሰላም እየተመኘው በቀጥታ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ መድፈኞቹ አርሰናሎች ትላንትና ምሽት ከስፔን ከአትሌቲኮ ቢልባኦ ተጫዋች ኒኮ ዊሊያምስ ጋር እንደ አዲስ ስማቸው መያያዝ ጀምሯል ማለት ነው። አሰልጣኝ ሚኬል አርቴታ ባለፈው ዓመትም በጣም በክረምት ላይ ስሙ ከአርሰናል ጋር ሲያያዝ ነበር ኒኮ ዊሊያምስ ግን ያው ባለፈው ዓመት አለቅም በአትሌቲኮ ቢልባኦ ነው መቆየው ብሎ መቆየቱ የሚታወቅ ነው። ነገር ግን ዘንድሮ አትሌቲኮ ቢልባኦ እንዳለፉት ዓመታት ጥሩ የሚባል ጊዜን ማሳለፍ አልቻለም። ታዲያ ወደ አርሰናል ሊመጣ የሚችልበት እድል ካለ እሱን አሰልጣኝ ሚኬል አርቴታ እየተመለከቱ ይገኛሉ ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታና አንድሬ ቤርሳ የቀጣይ ዓመት እቅዳቸው ግልጽ ነው። በጣም ጥሩ እግር ኳስ የሚጫወት አርሰናልን እንደምንመለከት ያሉት የዝውውር እቅዶች ያሳያሉ። ምክንያቱም አርሰናል በአሁኑ ሰዓት ለማስፈረም እየሞከራቸው የሚገኙ ተጫዋቾች የፊት ለፊት መስመር አጥቂዎችና የግብ እድል ፈጣሪዎች ናቸው። እነዚህ ደግሞ አንድ ቡድን ከመከላከል ባለፈ እግር ኳስን መሰረት አድርጎ እንዲጫወት የሚያደርጉ ወሳኝ ተጫዋቾች ናቸው። እንደ ሞርጋን ሮጀርስ ያሉ ተጫዋቾችን ስታዩ፣ እንደ ኒኮ ዊሊያምስ ያሉ ተጫዋቾችን፣ የአርሰናል ፍላጎቶችን፣ ቪኒሲየስ ጁኒየርን ወይም ከናን ይልዲዝን እንደዚህ አይነት ተጫዋቾችን ስትመለከቱ አርቴታ በቀጣይ ዓመት ከመከላከሉ ባለፈ ማጥቃቱ ላይ ከፍተኛ ጥራት ያለው ቡድን ለመገንባት እቅድ እንዳላቸው በግልጽ ያሳያል። እንግዲህ ባለፈው ዓመት አንድሬ ቤርታና አርቴታ በጣም የተሳካ የዝውውር መስኮት ነበር ያሳለፉት እንደኔ ማለት ነው። በተለይ በተከላካይ ስፍራ ላይ እንደ ክሪስቲያን ሞስኬራና እንደ ኢንካፔ ያሉ ተጫዋቾች መምጣታቸው የአርሰናልን የተከላካይ አቅም በከፍተኛ ሁኔታ ያሳደገ ነው። ሞስኬራም ኢንካፔም የመጀመሪያ የፕሪሚየር ሊግ ዓመታቸው እስከማይመስል ድረስ በጣም ድንቅ የውድድር ዓመት ነው ያሳለፉት። በመጀመሪያ ዓመታቸው የፕሪሚየር ሊጉን ዋንጫ ማሳካት ጭምር ችለዋል። አሁን ደግሞ አርቴታና አንድሬ ቤርታ ባለፈው ዓመት በተከላካይ ላይ ያሳዩ ምርጥ የዝውውር መስኮት በፊት ለፊት መስመር ላይ ይደግሙታል የሚለው እንግዲህ በጉጉት የሚጠበቅ ነው። እንደኔ የመደገሙ እድል ሰፊ ይመስለኛል። ምክንያቱም እየተነሱ ያሉ ተጫዋቾችን ስም ስታዩ አርሰናልን እጅግ በጣም አፕግሬድ የሚያደርጉ በጣም የሚያሳድጉ ዝውውሮች ናቸው። ለምሳሌ የሞርጋን ሮጀርስን ዝውውር ብናይ ሞርጋን ሮጀርስ ማለት እንግዲህ በጣም ቨርሳታይል የሆነ ተጫዋች ነው። አንድ ቦታ ብቻ አይደለም፣ 10 ቁጥር ላይ መጫወት ይችላል። እንደዚሁም ደግሞ የግራ መስመር ክንፍ ላይ መጫወት ይችላል። እነዚህ ሁለት ቦታዎች ማለት ደግሞ የአርሰናል ትልቅ ክፍተት ያለባቸው ቦታዎች ናቸው። ዘንድሮ ብዙዎቻችን እንግዲህ ችግር ነው ብለን ስናነሳ የነበረው አርሰናል ላይ የግብ እድል ፈጠራ ላይ ነበር። እነ ኦዲጋርድም ኤብሪቼ ኢዜም የግብ እድል ፈጠራው ላይ እንደተጠበቁት አለመሆናቸው አርሰናል እዚህ ቦታ ላይ አዲስ ተጫዋች ያስፈልገዋል ወይ የሚል ድምዳሜ ላይ እስክንደርስም አድርጎ ነበር። ስለዚህ የነ ሞርጋን ሮጀርስ መምጣት አርሰናልን በግብ እድል ፈጠራው ከፍ ያደርገዋል። በክንፍ አጥቂ በኩልም ተከላካዮችን በደንብ ማስጨነቅና መረበሽ የሚችል የአጥቂ ክፍል መፍጠር ይቻላል። ታዲያ ከሞርጋን ሮጀርስ በተጨማሪ አርቴታ አንድሬ ቤርታ እንግዲህ ኒኮ ዊሊያምስን የአትሌቲኮ ቢልባኦን ተጫዋች እየተመለከቱ እንደሚገኙ መረጃዎች እየወጡ ነው ማለት ነው። እንግዲህ ማንቸስተር ሲቲ እና አርሰናል የሚፎካከሩበት ተጫዋች ማን ነው ወደሚለው መረጃ ደግሞ ልውሰዳቸው። ወደዚህኛው መረጃ ስናመራ ከኒኮ ዊሊያምስ ቀጥሎ እንግዲህ ትላንትና ምሽት ማንቸስተር ሲቲ ለኖቲንጋም ፎረስቱ ተጫዋች ኤሊየት ኤንደርሰን 120 ሚሊዮን ፓውንድ የሚጠጋ ፓኬጅ አቅርቦ
ውድቅ ተደርጎበታል። እንግዲህ ኤሊዮት ኤንደርሰን የበርናንዶ ሲልቫ ተተኪ ለማድረግ ነው ማንቸስተር ሲቲዎችና የማንቸስተር ሲቲው አዲስ አሰልጣኝ ኤንዞ ማሬስካ ከኖቲንጋም ፎረስት ለማምጣት እያሰቡ የሚገኙት። ታዲያ ኖቲንጋም ፎረስቶች ግን ለኤሊዮት አንደርሰን የእንግሊዝ ፕሪሚየር ሊግ የብሪቲሽ ሪከርድ የሆነ ገንዘብ ካልሆነ በ120 ሚሊዮን ፓውንድ ልንሰጣቸው አንችልም በሚል ውድቅ አድርገውባቸዋል። ማንቸስተር ሲቲም እንግዲህ አሁን 120 ድረስ ከደረሰ ለ10 ሚሊዮን ፓውንድ ብሎ ዝውውሩን ይተዋል ተብሎም አይጠበቅም። ታዲያ ሲቲዎች ኤሊዮት አንደርሰንን ከጨረሱ በኋላ የሱን ዝውውር ፊታቸውን ወደ አርሰናል ወደሚፈልገው የኒውካስትሉ ተጫዋች ሳንድሮ ቶናሊ እንደሚያዞሩ መረጃዎች አሳይተዋል። ታማኝ የሚባሉት እንደ ዴቪድ ኦርንስቲን፣ እንደ ሳሙኤል ሉካረስ፣ እንደ ፋብሪዚዮ ሮማኖ ያሉ እንግዲህ የዝውውር ዘጋቢዎች ማንቸስተር ሲቲ የኤሊዮት ኤንደርሰንን ፊርሚያ እንደጨረሰ ከአርሰናል ጋር በቶናሊ ጉዳይ ላይ ይፎካከራል፣ ቶናሊን ከአርሰናል ለመቀማት እቅድ ይዘዋል ሲቲ ሲሉ እንግዲህ ዘግበዋል ማለት ነው። እንደምታስታውሱት ከዚህ ቀደም በዌስትሃም ቤት ዴክላን ራይስን ለማስፈረም አርቴታና ፔፕ ጋርዲዮላ በጣም ተፎካክረው ነበረ። ሁለቱም ቡድኖች ዴክላን ራይስ እንደውም ወደ ሲቲ ጭምር ይሄዳል ተብሎ እስከ መጨረሻ ድረስ ሲነገር ነበር። በስተመጨረሻ ነው አርሰናል ዝውውሩን አሸንፎ ዴክላን ራይስ ሲቲን እምቢ ብሎ ወደ አርሰናል የመጣው ማለት ነው። ታዲያ አሁንም ተመሳሳይ በሚመስል መልኩ ለዚህ ጣሊያናዊው በጣም ወሳኝ የመሃል ሜዳ ተጫዋች ሳንድሮ ቶናሊ ሁለቱ ቡድኖች ፉክክር ውስጥ ይገባሉ ተብሎ ነው እየተጠበቀ የሚገኘው። እስካሁን ድረስ ግን አርሰናል ነው የሳንድሮ ቶናሊን ዝውውር እየመራ የሚገኘው። በጣም ንግግሮች እየተካሄዱ ይገኛሉ። አሁን የገንዘብ ድርድሮችና በይፋ ጥያቄ የማቅረብ ጉዳይ ነው እንጂ አርሰናልና ኒውካስትል ዩናይትድ በደንብ በጉዳዮች ላይ ተነጋግረዋል። አርሰናልም በሚቀጥሉት 1 ወይም 2 ሳምንታት በሚቀጥሉት ቀናት ውስጥ ይፋዊ የዝውውር ጥያቄ ለኒውካስትል ዩናይትድ እንደዚሁም ለአስቶን ቪላም ሞርጋን ሮጀርስን በተመለከተ እንደሚልክ ነው መረጃዎች የሚያሳዩት ማለት ነው። ስለዚህ ከሲቲ ጋር ከፍተኛ የሆነ ፉክክር በሳንድሮ ቶናሊ ዝውውር ጉዳይ ይጠብቀናል ብዬ አስባለሁ። ማን ያሸንፋል የሚለው እንግዲህ የአርሰናል የማሸነፍ እድሉ ሰፊ ይመስለኛል። ምክንያቱም አርሰናል አንደኛ ለቶናሊ በጣም የሚመች ቡድን ነው ለጨዋታው። በሁለተኛ ደረጃ ያለፈው ዓመት ሻምፒዮን አርሰናል ነው። ይህንን እድል ተጠቅሞ ቶናሊን የማግኘት ከፍተኛ እድል አለው፣ በዝውውሩም ላይ ቀድሞ እየሰራ ስለሆነ ማለት ነው። ሲቲ ግን ከኤንደርሰን በኋላ ወደ ቶናሊ ፊታቸውን እንደሚያዞሩ ተረጋግጧል። ይህንን ዝውውር ፉክክሩን በጣም ለመመልከት ከጓጉ ሰዎች መካከል እንግዲህ አንዱ ነኝ ማለት ይቻላል። አርሰናል ግን ይህንን ዝውውር የማሸነፍ እድሉ ሰፊ ነው ተብሎ እየተጠበቀ ነው የሚገኘው። በአርሰናል በኩል ሁለት ተጫዋቾች መሄጃቸው እንግዲህ ግልጽ እየሆነ እየመጣ ይመስላል። በተለይ ጋብሪኤል ጄሱስ እንግዲህ በዚህ ክረምት አዲስ አጥቂ ለማስፈረምና የአጥቂ ክፍሉን ለማጠናከር በሚፈልገው በጣሊያኑ ዩቬንቱስ እግር ኳስ ክለብ እየተፈለገ ይገኛል። ከዝውውር ኢላማዎች አንዱ ነው ጋብሪኤል ጄሱስ የአርሰናሉ በዩቬንቱስ እየተፈለገ ነው። አርሰናል በዚህ ክረምት ጋብሪኤል ጄሱስን ለመልቀቅ ዝግጁ ነው። ምክንያቱም በክለቡ የመጨረሻዎቹ 12 ወራት ውል ውስጥ ይገኛል። ውሉ በጁን 2027 ነው የሚያበቃው ከ12 ወራት በኋላ ማለት ነው። መድፈኞቹ በሚቀጥሉት ሳምንታት ለጋብሪኤል ጄሱስ ቋሚ ዝውውር ለማጽደቅ ወደ 20 ሚሊዮን ዩሮ የሚጠጋ ፓኬጅ ይጠይቃሉ ተብሎ ይጠበቃል። ጋብሪኤል ጄሱስ በጁቬንቱስ እግር ኳስ ክለብ ውስጥ የሚታሰበው ብቸኛው አጥቂ አይደለም። እንደ ራንዳል ኮሎሙዋኒ እና እንደ አሌክሳንደር ሶርሎስ አትሌቲኮ ማድሪዱ ተጫዋች ማለት ነው ዩቬንቱሶች በውስጥ ከተወያዩባቸው ዋና ዋና ስሞች መካከል ናቸው። እስከዛሬ ድረስ ምንም ይፋዊ ዋጋ ወይም የላቀ ውይይት የለም። ዩቬንቱስ የመጨረሻ ውሳኔ ከማድረጉ በፊት ስለ በርካታ የአጥቂ ኢላማዎቹ መረጃ እየሰበሰበ ይገኛል። ጋብሪኤል ጄሱስም ግን በአጥቂ ስም ዝርዝሮች ውስጥ ይገኛል ማለት ነው። ስለዚህ ጋብሪኤል ጄሱስ ወደ ዩቬንቱስ የማቅናት እድል እንደሚኖረው መረጃዎች ያሳያሉ። ሌላኛው ስለ ሊያንድሮ ትሮሳርድ እንግዲህ ዛሬ በወጡ መረጃዎች ኤስ ሚላን ሊያንድሮ ትሮሳርድን ለማስፈረም ፍላጎት አለው። ተጫዋቹ ከ15 ሚሊዮን ዩሮ እስከ 20 ሚሊዮን ዩሮ የሚገመት ሲሆን በትላንትናው መረጃ ደግሞ እንደነገርኳችሁ የቱርኩ ክለብ ቤሽኪሽታሽ እና የእንግሊዙ ክለብ አስቶን ቪላ በሊያንድሮ ትሮሳርድ ላይ ፍላጎት እንዳላቸው ገልጬላችሁ ነበር። አሁን ደግሞ የጣሊያኑ ክለብ ኤስ ሚላን በሊያንድሮ ትሮሳርድ ላይ እንግዲህ አዲስ ፍላጎት ይዞ ብቅ ብሏል ማለት ነው። ስለዚህ ሊያንድሮ ትሮሳርድ ወይ ቱርክ ወይ ጣሊያን መሄጃው ይመስላል። በእንግሊዝ የመቆየቱ እድል በጣም ጠባብ ነው የሚሆነው ብዬ ነው የማስበው። አንደኛ ከእድሜው መሄድ ጋር ተያይዞ በእንግሊዝ ያለውን
አካላዊ ሽኩቻ እንግዲህ ካሁን በኋላ የመቋቋም ብዙም እድል ስለማይኖረው ከእንግሊዝ ውጪ ባሉ ሊጎች ላይ ሄዶ የመጫወት እድሉ ሰፊ ነው። ሊያንድሮ ትሮሳርድ ትላንትና ምሽት ዴክላን ራይስ ለእንግሊዝ ብሔራዊ ቡድን ግብ አስቆጥሯል። እንግዲህ የእንግሊዝ ብሔራዊ ቡድን ትላንትና በወዳጅነት ጨዋታ በጣም ምርጥ የሚባል ምሽትን አሳልፋ ኮስታሪካን እንግዲህ 3-0 አሸንፋ ነበር። ዴክላን ራይስ ገና በ9ኛው ደቂቃ ነው ግብ ያስቆጠረው። ከዛ ጎርደን ከዛ ዋትኪንስ ግብ አስቆጥሯል። ከጨዋታው በኋላ ታዲያ ዴክላን ራይስ ሲናገር ምን አለ? ከአርሰናል ጋር የፕሪሚየር ሊጉን ዋንጫ ማሳካቴ ከፍተኛ የሆነ መነቃቃትና በራስ መተማመን ጨምሮልኛል። ከሀገሬ እንግሊዝ ጋርም ረጅም ርቀት ዓለም ዋንጫው እንደምጓዝ ይሰማኛል። በአርሰናል ያሳካሁት የፕሪሚየር ሊግ ዋንጫ ከፍተኛ የሆነ በራስ መተማመን ጨምሮልኛል ሲል እንግዲህ ዴክላን ራይስ ተናግሯል ማለት ነው። በነገራችን ላይ የዓለም ዋንጫው ዛሬ ምሽት በይፋ ይጀመራል። በሜክሲኮ የመክፈቻው ጨዋታ ይደረጋል። ሜክሲኮ ከሳውዝ አፍሪካ በሚያደርጉት ጨዋታ ነው ዛሬ ምሽት የዓለም ዋንጫው በይፋ የሚጀምረው ማለት ነው። እንግዲህ የዘንድሮ የዓለም ዋንጫን ያሳካሉ ተብሎ ቅድመ ግምት ከተሰጣቸው ሀገሮች አንዷ እንግሊዝ መሆኗ ይታወቃል። ዛሬ ምሽት እንግዲህ 4 ሰዓት ላይ ሜክሲኮ ከሳውዝ አፍሪካ በሚያደርጉት ጨዋታ የዓለም ዋንጫ ጅማሮውን ያደርጋል። ሌሊት 11 ሰዓት ደግሞ ሳውዝ ኮሪያ ከቼክ ሪፐብሊክ የሚያደርጉት ጨዋታም የሚጠበቅ ነው። እንግዲህ የአርሰናል ተጫዋቾች በሁሉም ቡድኖች አሉ ማለት ይቻላል። ስፔን ውስጥ እነ ዴቪድ ራያ፣ እነ ሚኬል ሜሪኖ፣ እነ ማርቲን ዙሜንዲ ይገኛሉ። እንግሊዝ ውስጥ እንግዲህ ሙሉ አርሰናል ማለት ይቻላል። ኤብሪቼዜ፣ ቡካዮ ሳካ፣ ዴክላን ራይስ ሌሎችንም ጨምሮ በዓለም ዋንጫው ላይ ይሳተፋሉ። በሌሎች ቡድኖችም በርካታ የአርሰናል ተጫዋቾች የዓለም ዋንጫው ላይ ይሳተፋሉ። ማን የዘንድሮን የዓለም ዋንጫ ያሳካዋል የሚለው እንግዲህ በጣም በጉጉት የሚጠበቅ ጉዳይ ነው። የአርሰናል ተጫዋቾች በተለይ በዓለም ዋንጫው ላይ ድንቅ ብቃታቸውን አሳይተው የዓለም ዋንጫውን ማሳካት የሚችሉ ከሆነ ለባላንዶር ጭምር የመታጨት እድላቸው የመድረስ እድላቸው ሰፊ ይሆናል። በሌላ በኩል በተደጋጋሚ እንዳነሳሁት የአርሰናል ተጫዋቾች ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። በተለይ ከጉዳት ራሳቸውን መጠበቅ አለባቸው። የአርሰናል ደጋፊዎችንም እያሳሰበ የሚገኘው ጉዳይ እሱ ነው። በአሜሪካ ያለው የአየር ጸባይ ሁኔታ እጅግ ከባድ መሆኑ፣ የሜዳዎቹ አለመመቸት እና የጨዋታዎቹ መደራረብ ዘንድሮ እንደምታውቁት በጣም በርካታ ወደ 48 የሚጠጉ ሀገሮች ናቸው ጨዋታውን የሚያደርጉት። ስለዚህ ከ100 በላይ ጨዋታዎች ይደረጋሉ። በዓለም ዋንጫው በጣም ብዙ ጨዋታዎች ስለሚደረጉ ተጫዋቾች ለብዙ ጉዳት ሊዳረጉ ስለሚችሉ ራሳቸውን በእንደዚህ አይነት ጨዋታዎች ላይ ማኔጅ ማድረግ ይኖርባቸዋል። በተለይ የአርሰናል ተጫዋቾች አመቱን ሙሉ በፕሪሚየር ሊጉን በሻምፒዮንስ ሊጉን ከየትኛውም የእንግሊዝ ክለብ በላይ ነው ጨዋታ ያደረጉት። ምክንያቱም ፕሪሚየር ሊጉን እኩል ተጫውተዋል። ነገር ግን በኤፍኤ ካፕ እስከ ግማሽ ፍጻሜ ደርሰዋል። በካራቦ ካፕ እስከ ፍጻሜ ደርሰዋል። በሻምፒዮንስ ሊግ እስከ ፍጻሜ ደርሰዋል። በጣም ብዙ ጨዋታ ነው አርሰናል በዘንድሮው የውድድር ዓመት ያደረገው። ይህ ድካም ስላለ በዓለም ዋንጫው ላይ ይህ ድካም ጉዳት እንዳያስከትልባቸው ከፍተኛ ጥንቃቄ እንደሚያስፈልግ መረጃዎች ያሳያሉ። እንግዲህ ዛሬ እየወጡ ያሉ የዝውውር መረጃዎች ይህንን ይመስላሉ። በተለይ ደግሞ ኒኮ ዊሊያምስ ወደ አርሰናል የሚለው ዝውውር ከፍ ብሎ እየተሰማ ነው የሚገኘው። አርሰናል ግን አሁን እንግዲህ መረጃዎቹን ማቀርብላችሁ ምንድነው እየተያዙ ያሉ ስሞችና አርሰናል በስም ዝርዝር ውስጥ ያስቀመጣቸውን ስሞች ናቸው። ሞርጋን ሮጀር ዝርዝር ውስጥ አለ፣ ኒኮ ዊሊያምስ ዝርዝር ውስጥ አለ፣ ከናን ይልዲዝ ዝርዝር ውስጥ ነበረም፣ ሌሎችም ተጫዋቾች ዝርዝር ውስጥ አሉ። ከዛም በኋላ አሁን ለምሳሌ ከናን ይልዲዝን አልሸጥም ሲል ተናግሯል ጁቬንቱስ። ስለዚህ እሱን ትቀንሱና ደግሞ ኒኮ ዊሊያምስን፣ ሞርጋን ሮጀርስን ታስቀራላችሁ። እነዚህን እያላችሁ መጨረሻ ላይ አንዱ ተጫዋች ወደ አርሰናል ይመጣል ማለት ነው። ስለዚህ አሁን ወደ እናንተ በየቀኑ እየተያዙ ያሉ የስም ዝርዝሮችን አርሰናል እያቀረባቸው የሚገኙ ጥያቄዎችን ነው ወደ እናንተ እያደረስኩ የሚገኘው። ስለዚህ በሁለቱም ቻናል በየቀኑ ወሳኝ መረጃዎች ይቀርባሉ። እናንተም መከታተላችሁን አትርሱ። ሀገር ውስጥ ከባህር ማዶ ናችሁ የዚህ ዩቲዩብ ቻናል ቤተሰብ የሆናችሁ በሙሉ ከልብ እያመሰገንኩኝ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።